ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅምም የሆኑ አጫጭር የልብ ወለድ መጽሐፍትን በትረካ መልክ እናቀርብላችኋለን። በተጨማሪም የግጥም መድብሎች፣ ቁም ነገር አዘል ቀልዶች፣ ሌሎችም መጣጥፎች የሚቀርቡበት የዩቲዩብ ቻናል ነው። ዛሬ ተአምረኛው አእምሮ ከተሰኘውና በጆዊ ዲስፔንዛ በተጻፈው በፍሉይ ዓለም በተተረጎመ መጽሐፍ ላይ ትኩረት አደርጋለሁ። ከዚህ መጽሐፍ ላይ ያገኘሁትን አንድ ክፍል አነብላችኋለሁ። እንደምትወዱት ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውሏን ምልክት ከነካችሁ እያንዳንዱ ቪዲዮ ሲለቀቅ መልእክት ይደርሳችኋል። ተአምረኛው አእምሮ። ደራሲ ጆዊ ዲስፔንዛ። ትርጉም ፍሉይ ዓለም። ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል። ለዛሬ የመረጥኩላችሁ ርዕስ የፕላሲቦ ኢፌክት ይሰኛል። ሐኪሞች ለታካሚዎቻቸው የሚሰጡት የውሸት መድኃኒት ፕላሲቦ ይባላል። አንድ ቀን የራስ ምታት አሞህ ሐኪምህ ጋር ሄድክ። ሐኪሙም መድኃኒት ብሎ ነጫጭ እንክብሎችን ወይም ክኒኖችን ሰጠ። እነዚህንም እንክብሎችን ከዋጥክ በኋላ ራስ ምታትህ ለቀቀ። ነገር ግን ሐኪሙ የሰጠህ እንክብል ምንም አይነት የመድኃኒትነት ባህሪ የሌለውና ከስኳር የተሰራ ነው። ይህ እንዴት ሊሆን ቻለ? እንዴትስ ዳንክ? አንዳንዴ ለውጥ በአንድ ሌሊት ይመጣል። የ46 ዓመቷ ጃኒስ ሾንፊልድ በካሊፎርኒያ የምትኖር ኢንቴሪየር ዲዛይነር ወይም የቤት ውስጥ ማስዋብ ባለሙያ እናትና ሚስትም ነች። ከአስራዎቹ ዕድሜዋ ጀምሮ በከፍተኛ ድባቴ ወይም ድብርት ትጠቃ ነበር። እንደ አውሮፓውያን አቆጣጠር በ1997 ጋዜጣ ላይ የወጣ ማስታወቂያ እስክታነብ ድረስም ከዚህ ስቃይ የሚገላግላት መፍትሄ ይኖራል ብላ አስባ አታውቅም። የዩሲኤልኤ ኒውሮሳይካትሪክ ኢንስቲትዩሽን አዲስ የጸረ ድባቴ መድኃኒት ወይም ኢፌክሰር ለመሞከር በጎ ፈቃደኞችን ይፈልግ ነበረ። ጃኒስ ድባቴዋ የመጨረሻ ደረጃ ላይ ደርሶ ራሷን ለማጥፋት እቅድ እያወጣች ነበር። በመሃልም ይህንን ማስታወቂያ ስታነብ አዲሱን መድኃኒት ለመሞከር ወሰነች። እንደሆነ ተስፋ ቆርጣለች። ከዚህ የባሰ ምን እንዳይመጣባት። ጃኒስ ለመጀመሪያ ጊዜ ወደ ምርመራ ተቋሙ ስታቀና የአእምሮ ሁኔታዋን ለማወቅ ለ45 ደቂቃ ያህል የኢኢጂ ወይም የኤሌክትሮ ኢንሴፋሎግራፍ ምርመራ ካካሄዱላት በኋላ መድኃኒቶችን የያዘ ብልቃጥ ሰጧት። ይህን አዲስ መድኃኒት ከሚወስዱት 51 በጎ ፈቃደኞች መካከል
ከፊሎቹ የተሰጣቸው ፕላሲቦ ነበር። ጄኒስን የመረመሯት ዶክተሮች የትኛው ፕላሲቦ የትኛው መድኃኒት እንደሆነ አያውቁም ነበር። እንዲያውም ምርምሩ እስኪያልቅ ድረስ ማንም የምርመራው አካል የሆነ ሰው እውነታውን አያውቅም ነበር። ሆኖም ለጄኒስ መድኃኒቱ የመጨረሻ መፍትሄዋ ነበር። ዓመታትን የሚያስቆጠረውን ድባቴዋን ለአንዴና ለመጨረሻ ጊዜ ልትሰናበተው ተስፋ አድርጋለች። በሰበብ አስባቡ ለሚያነፋርቃትና በሕክምና ለተረጋገጠው ድባቴዋ ምናልባትም አሁን መፍትሄ ታገኝ ይሆናል። ጄኒስ በየሳምንቱ በተከታታይ ለ8 ሳምንታት እየመጣች ምርመራ ለማድረግ ተስማምታለች። በየሳምንቱም የሚቀርቡላትን ጥያቄዎች ትመልሳለች። ምን እንደሚሰማት ትናገራለች። የኢኢጂ ምርመራ ይደረግላታል። መድኃኒቱን መውሰድ በጀመረች በጥቂት ቀናቶች ውስጥም በጤናዋ ላይ እጅግ አስገራሚ ለውጥ ታየ። ሆኖም ጥቂት የማጥወልወል ስሜት ይሰማት ነበር። መድኃኒቱ ሲሰጣት ከተነገሯት የጎንዮሽ ጉዳቶች መካከል አንዱ ማቅለሽለሽ ነበርና ጄኒስ ይህንን ስሜቷን በበጎ ነው የወሰደችው። እንዲያውም መድኃኒቱ እየሰራ ስለመሆኑ ማሳያ ሆናት። በየሳምንቱም የሚመረምሯት ነርሶችም ጭምር ይህንን አምነዋል። በመጨረሻም ከ8 ሳምንታት በኋላ አስደንጋጩ ምስጢር ይፋ ሆነ። ለጄኒስ ሲሰጣት የነበረው የድባቴ መድኃኒት ፕላሲቦ ነበር። ጄኒስ አሁን ላይ ራሷን ለማጥፋት አታስብም። እንደ አዲስ እንደተወለደ ሰውም ሆናለች። የነገሯትን አላመነችም። ምናልባትም ስህተት ሰርተው ሊሆን ስለሚችል በድጋሜ እንዲያረጋግጡ ጠየቀቻቸው። ለስንት ዘመን በድብርት ውስጥ የነበረች ሴት ጤንነቷ በሳምንት ውስጥ የተመለሰላት በብልቃጥ ሙሉ የስኳር ኪኒን መሆኑን ማመን አቃታት። የጎንዮሽ ጉዳቱን ሁሉ ቀምሰዋለች። የሆነ የተሳሳተ ነገርማ አለ። ዶክተሯንም ዝርዝሩን በድጋሜ እንዲያይላት ጠየቀችው። ፈገግ ብሎም ከእርሷ ጋር ወደ ቤት ይዛው የሄደችው ብልቃጥ በፕላሲቦ ኪኒኖች የተሞላ መሆኑን አረጋገጠላት። የተሻላት በኢፌክሰር የጸረ ድብርት መድኃኒት ምክንያት እንዳልሆነና በየቀኑ ተሻለኝ ብላ በማሰቧ ብቻ እንደተሻላት አስረዳት። ውጤቱን አስገራሚ የሚያደርገው የእርሷ ብቻ ለውጥ አይደለም። ፕላሲቦውን ከወሰዱት መሃል 38% እንዲሁም እውነተኛው የኢፌክሰር መድኃኒት የተሰጣቸው ውስጥ 52%ቱ ታካሚዎች ለውጥን አሳይተዋል። ልክ እንደ ጄኒስ ፕላሲቦ ያዳናቸው ታካሚዎች ተሽሎኛል ብለው ማመናቸው ብቻ ሳይሆን በኢኢጂ ምርመራ መሰረት የተመዘገበው የአእምሮ ሁኔታቸው የእውነትም ለውጥ አሳይቷል። ብዙውን ጊዜ በፊተኛው የአእምሮ ክፍላችን ውስጥ ወይም ፕሪፍሮንታል ኮርቴክስ ላይ የሚካሄዱ እንቅስቃሴዎች ድባቴ ውስጥ ስንገባ ቁጥራቸው ይቀንሳል። የኢኢጂ ምርመራ ውጤትም እንደሚያሳየው ፕላሲቦ ለውጥ ያመጣላቸው በጎ ፈቃደኞች በፊተኛው የአእምሮ ክፍል ላይ ያሉ እንቅስቃሴዎች በአስገራሚ ሁኔታ ጨምሯል። የፕላሲቦ ተጽዕኖ በጄኒስ አስተሳሰብ ላይ ብቻ ሳይሆን በሚዳሰሰው የጭንቅላቷ ክፍል ላይም ትልቅ ለውጥ አምጥቶላታል። ጤነኛ መሆን ብቻ አልነበረም የሚሰማት፣ የእውነትም ጤናማ ሆናለች። ምንም አይነት መድኃኒት ሳትወስድ ድናለች። አስተሳሰቧ ብቻውን አካላዊ ሁኔታዋን ቀይሮታል። ከብዙም ዓመታት ስቃይ በኋላ ሰላሟን አግኝታለች። አሁንም ድረስ በዓለማችን ላይ ከሚገኙ የድባቴ መድኃኒቶች ውስጥ 80%ቱ ፕላሲቦ ወይም የውሸት ኪኒን ናቸው። ይሄ የፕላሲቦ መድኃኒት ወይም የውሸት ኪኒን ሰውን ከድብርት ማዳኑ የሚገርም ነው ልትል ትችላለህ። ግን ድብርትን ብቻ ነው የሚያድነውን?
ሌላ አካላዊ የሆኑ በሽታዎችን ይፈውስ ይሆን? ተአምረኛው ፈውስ። አስማተኞች ትርኢት ሲያሳዩ በእጃቸው ላይ 50 ሳንቲ ይይዙና ናው ዩ ሲ ኢት ናው ዩ ዶንት ይላሉ። ይህም አሁን ሳንቲሟን ታያታለህ፣ አሁን ደግሞ አታያትም የሚል ፍቺ አለው። ሳንቲሟንም ከዓይንህ ይሰውሩታል። ልክ እንደ ሳንቲሟ በፕላሲቦ የጠፋ የካንሰር እጢ እንዳለ ብነግርህስ? እንደ አውሮፓውያን አቆጣጠር በ1957 ሳይኮሎጂስት ብሩኖ ክሎፈር አንድ ጽሑፍ በመጽሔት ላይ አሳተመ። የጽሑፉ ታሪክም የሚያጠነጥነው አቶ ራይት በተባለ ሰው ዙሪያ ነበር። ራይት የደም ካንሰር አይነት የሆነው ሊምፎማ ተጠቂ ነበር። ካንሰሩም በአንገቱ በብልሽሽቱ ላይና በብብቱ ስር እጢዎችን ፈጥሮበታል። አንዳንዶቹ የብርቱካን ፍሬ ያክሉ ነበር። ምንም አይነት ፈዋሽ ነው የተባለ ሕክምና ቢሰጠውም ሊድን አልቻለም። በአልጋ ውስጥ ለሳምንታት ቆየ። ትኩሳት፣ አየር ፍለጋ መዋተት፣ አልጋ ላይ መጣበቅ የዕለት ውሎ አካል ሆኑ። እሱን የሚያክመው ዶክተር ፊሊፕ ዌስትም ተስፋ ቆርጦበታል። እንደ አጋጣሚ ሆኖ ራይት የሚታከምበት ሆስፒታል አዲስ የሊምፎማ ካንሰር መድኃኒት ሙከራ ሊደረግባቸው ከተመረጡ 10 ሆስፒታሎች መሃል አንዱ ነበር። መድኃኒቱ የተገኘውም ከፈረስ ደም ሲሆን ስሙም ክሬቦይዝን ይባላል። ራይት ይህን ሲሰማ ደስ አለው። የመድኃኒት ሙከራው ላይም ለመሳተፍ ጥያቄ አቀረበ። ከሕግ አንጻር ራይት የዚህ ሙከራ ተሳታፊ መሆን አይችልም። ማንም ታካሚ ለመኖር የቀረው ዕድሜ ከ3 ወር በታች ከሆነ የመድኃኒት ሙከራ ተሳታፊ መሆን አይችልም። ሆኖም ራይት የአዲሱ መድኃኒት ሙከራ አካል እንዲሆን ተመረጠ። አርብ ዕለትም ክሬቦይዝን የተባለው መድኃኒት ተሰጠው። ሰኞ ላይ መንቀሳቀስ፣ መሳቅ እና ከነርሶቹ ጋር መቀላለድ ጀመረ። ልክ እንደ አዲስ ሰውም ሆነ። ዶክተር ዌስትም ልክ መጥበሻ ላይ እንዳለ ሁሉ እጢው ቀለጠ የሚል ሪፖርት ጻፈለት። በ3 ቀናት ውስጥ የእጢዎቹ መጠን በግማሽ ቀንሶ ነበር። ከ10 ቀናት በኋላ ራይት ወደ ቤቱ እንዲሄድ ተፈቀደለት። ራይት ወደ ቤቱ ሄደ። ተፈውሷል። የሆነ ተአምር የተፈጠረ ይመስላል። ሆኖም ከ2 ወራት በኋላ የክሬቦይዝን መድኃኒት ከተሰጣቸው ውስጥ ለ10ሩ የተሰጣቸው መድኃኒት የውሸት መሆኑ በጋዜጣ ተነገረ። ራይትም ይህን ዜና ሲያነብ የመድኃኒትነቱን ፈዋሽነት መጠራጠር ጀመረ። መድኃኒቱም ጥቅም አልባ ሊሆን እንደሚችል ሲያስብ አጥወለወለው። ራሱንም ስቶ ወደቀ። እጢውም ተመለሰበት። ዶክተር ዌስት ራይት ቀድሞውኑ የተፈወሰው በፕላሲቦ ኢፌክት ምክንያት መሆኑን ጠርጥሯል። ዶክተር ዌስት የራይት ሐኪም እንጂ የመድኃኒቱ ሙከራ ቡድን አካል አልነበረም። ራይትም ራሱን ስቶ የወደቀው ምናልባት ለእኔም የተሰጠኝ መድኃኒት ከማይሰሩት 10 መድኃኒቶች መሃል ሊሆን ይችላል በሚል ስጋት ነበር። እውነቱም ይሄ ነበር። ለራይት የተሰጠው መድኃኒት ጥቅም አልባው መድኃኒት ወይም ፕላሲቦ ነው እና ዶክተር ዌስት አንድ ነገር ማድረግ እንዳለበት አሰበ። ለራይትም አዲስ የተጣራና በእጥፍ የሚያድን የተሻሻለ ክሬቦይዝን መድኃኒት እየመጣ እንደሆነ ነገረው። ራይትም ይህን የተሻሻለው መድኃኒት በጉጉት ሲጠብቅ ቆየ። ከጥቂት ቀናት በኋላ መድኃኒቱ በመርፌ መልክ ተሰጠው። መርፌውም በውስጡ እንደ ምግብነት ከሚሰጠው ግሉኮስ በቀር ምንም አልያዘም። መርፌውን ከተወጋ በኋላ የራይት እጢ በድጋሚ ተሰወረ። ወደ ቤቱም ተመልሶ ለ2 ወራት የደም ካንሰሩ ካመጣበት እጢ ነፃ ሆኖ በደስታ ቆየ። ሆኖም የአሜሪካን ሜዲካል አሶሲዬሽን መግለጫ ወጣ። ክሬቦይዝን የተባለው የሊምፎማ መድኃኒት እውነተኛ መድኃኒት አይደለም፣ ተአምረኛው መድኃኒት
የውሸት ነው። ጥቂት የማዕድን ዘይትና አሚኖ አሲድንም ብቻ በውስጡ ይዟል። የመድኃኒት አምራቾቹም በማጭበርበር ወንጀል ተከሰው ተያዙ። አሁን ራይት ለመጨረሻ ጊዜ ወደቀ። ከዚህ በኋላ የመዳን ተስፋ እንዳለው አላመነም። ተስፋም እንደቆረጠ ወደ ሆስፒታል ተመለሰ። ከሁለት ቀናትም በኋላ ከዚህ ዓለም በሞት ተለየ። ራይት ከአንዴም ሁለት ጊዜ በማመን ብቻ የደም ካንሰርን ማሸነፍ ቻለ። ተስፋ በቆረጠ በቀናት ውስጥ ሞተ። እንዲድን የረዳው አእምሮ እንዲሞትም አደረገው። ከነዚህ እውነተኛ ታሪኮች ምን ትማር ይሆን? እምነትህ እንደሚያድንህ ሁሉ ይገድልሃል ማለት ነው? በማሰብ ብቻ የሰውነት አካሎችህን እንደፈለክ መቆጣጠር የምትችልስ ይመስልሃል? እያንዳንዱን ሴሎችህንስ ማዘዝ ትችላለህ? አዎን ትችላለህ። ከላይ የቀረቡት እውነተኛ ታሪኮችን የመሰሉ በርካታ ሳይንሳዊ ምስክርነቶች አሉ። እምነትህ ምን ያህል ኃይል እንዳለው የሰው ልጅ ሴሎቹን ሳይቀር እንዴት እንደፈለገ በማዘዝ ተአምራዊ ለውጥ እንደሚያመጣ የሚያሳዩ ነገሮችን በቀጣዮቹ ምዕራፎች በጥልቀት ከማየታችን በፊት ለአሁኑ የፕላሲቦ ወጋችን ላይ አንድ ታሪክ እንጨምር። ፕላሲቦ ሊገድልም ይችላል። መልካም ማሰባችን እንደሚያድነን ሁሉ መጥፎ ማሰባችንም ያሳምመናል፣ ሊገድለንም ይችላል። የ26 ዓመቱ የኮሌጅ ተመራቂ ፍሬድ ሜሰን ከሚወዳት ፍቅረኛው ጋር በመለያየቱ ጥልቅ ድባቴ ውስጥ ገባ። ሕይወት መረረችው። አዲስና ፍቱን ስለሆነ የድብርት መድኃኒትም ማስታወቂያ ላይ ሰማ። እናም ሊገዛ አሰበ። ከዚህ ቀደም በሐኪም የታዘለትን የጸረ ድባቴ መድኃኒት ወይም ኢላቪ ለ4 ዓመታት ወስዷል። ሆኖም ሜሰን እነዚህ የድባቴ መድኃኒቶች የጎንዮሽ ጉዳታቸው ሲበዛበት መውሰዱን አቆመ። ጥልቅ መደንዘዝና መጫጫን ውስጥም ከተውት ነበር። እናም አዲሱ መድኃኒት ምናልባትም የተሻለና ጉዳት አልባ ይሆናል ሲል አሰበ። አዲሱን መድኃኒትም ገዝቶ መጠቀም ጀመረ። ከወር በኋላም ለቀድሞ ፍቅረኛው ደወለ። ሁለቱም በስልክ ላይ ጥቂት ከተጨቃጨቁ በኋላ ሜሰን ስልኩን ጆሮዋ ላይ ጠረቀመባት። ወዲያውም ከፊት ለፊቱ ያገኘውን አዲሱን የድባቴ መድኃኒት ብልቃጥ አነሳና ውስጡ የቀሩትን ሁሉንም 29 ክኒኖችን ቃማቸው። ብዙም ሳይቆይ ባደረገው ድርጊት ተጸጸተ። እናም ከቤቱ ወጣና መንገድ ላይ ለእርዳታ መጮህ ጀመረ። እርዱኝ፣ መሞቴ ነው፣ እርዱኝ! መሬት ላይ ወድቆ መንፈራፈር ጀመረ። ጎረቤቶቹም ጩኸቱን ሰምተው መጡ። አፋፍሰውም ወደ ሆስፒታል ወሰዱት። ወደ ሆስፒታልም እየወሰዱት ሳለም ትልቅ ስህተት መስራቱን፣ መድኃኒቶችን አብዝቶ እንደወሰደና መሞት እንደማይፈልግ ጭምር እየጮኸ ይለፈልፍ ነበር። የድንገተኛ ክፍል ውስጥ ሲገባ ፊቱ ቀልቶና በላብ ተጠምቆ የደም ግፊቱ 80/40 ሆኗል። ልቡም በደቂቃ 140 ይመታል። ከላይ ይተነፍሳል። በተደጋጋሚም መሞት አልፈልግም እያለ ይጮሃል። ዶክተሮቹ ሲመረምሩትም የደም ግፊቱ ከመቀነሱ፣ የልብ ምቱ ከመጨመሩና አስተንፋሱ ከመቆራረጡ ውጪ ሙሉ ጤነኛ ነው። ቢሆንም ድምፁ እየደከመና ሰውነቱ እየዛለ መጣ። ግሉኮስም ተተከለለት። ሊያረጋጉለትም የሚቻላቸውን ሁሉ አደረጉ፣ ግን ሊሻለው አልቻለም። ሜሰን ምን አይነት መድኃኒት እንደወሰደ ጠየቁት። እሱም የመድኃኒቱን ስም እንደማያስታውሰው ነግሮ በእጁ የያዘውን ባዶ ብልቃጥ አሳያቸው። ዶክተሮቹ የመድኃኒቱ ብልቃጥ ላይ የተለጠፈውን ኮድ ሲያነቡት
በሙከራ ላይ ያለ መድኃኒት ይላል። ሜሰን ሊሻለው አልቻለም። ጭርሱኑ ባሰበት። አዲሱ ጸረ ድባቴ መድኃኒት ላይ ምርምሩን ለሚሰራውም ላብራቶር ተደወለ። ከ4 ሰዓታትም በኋላ ከላብራቶሪው አንድ ተወካይ ወደ ሆስፒታሉ መጣ። የመድኃኒቱ ብልቃጥ ላይ የተጻፉትን ኮዶች ካነበበ በኋላም መድኃኒቱ ፕላሲቦ እንደሆነና የዋጣውም ኪኒን የምንም አይነት ህመም መድኃኒት እንዳልሆነ አሳወቀ። ሜሰን ይህንን ዜና ሲሰማ የልብ ምቱና የደም ግፊቱ በደቂቃዎች ውስጥ ወደ ኖርማል ሁኔታቸው ተመለሱ። ይሄ ምንም አይነት ጥቅምም ሆነ ጉዳት የሌለው ኪኒን የሜሰንን ህይወት ሊያሳጣው ነበር። የመድኃኒቱ የመግደል ኃይልም ሙሉ ለሙሉ በጭንቅላቱ የተወሰነ ነበር። አእምሮ ድንቅ ነው። ካመነ በእውነተኛ መድኃኒትና በከረሜላ መሃል ያለውን ልዩነት አያስተውለው። ሜሰንን ሊገለው የነበረው የራሱ አእምሮ ነው። ራይትንም የገደለው አለማመኑ ብቻ ነው። ጄኒስንም ከድባቴዋ ያላቀቃት የአእምሮዋ የማመን ኃይል ነው። የፕላሲቦ ተጽዕኖ ብቻውን ተአምር ሰርቶ ለማዳንም ሆነ ለመግደል አይችልም። እዚህ ጋር ስራውን የሰራው እምነት ነው። አእምሮአችን ካመነበት ለመፈወስም ለመግደልም ኃይል አለው። ታዲያ የእኛስ አስተሳሰቦችና እምነቶቻችን ምን አይነት ተጽዕኖን እያሳረፉብን ይሆን? በማሰብ ብቻስ ለውጥን እንዴት ማምጣት ይቻላል?